وسخر الجبال يا الله ملكتني عليه الصلاة والسلام يلالو يوم الجمعة 12 يريد ساعة يا جمعة كان أسرع ولد ساعة على رسول صلى الله عليه وسلم لا يوجد مسلم عند مسلم يقنم يسأل الله عز وجل شيئا الله تبارك وتعالى يهون النقر يلمنا الله أن يتمتنا أيقنم بزي بجمعة كانوس إلا أتاه الله عز وجل الله يلمنون بشهد ونجال رسول صلى الله عليه وسلم فالتمسوها آخر ساعة بعد العصر رسول صلى الله عليه وسلم منالو كعصر بوالا يمترشوا ساعة لي فلقواتالو رسول صلى الله عليه وسلم በዚህ ጁምዓና በቀጣዩ ጁምዓ መካከል ያለው ወንጀል ይማርለታል ሲባል እዚህ ጋር የተፈለገው ትናንሽ የሆኑ ኃጢአቶቹ ወንጀሎቹ ናቸው የሚማሩለት ማለት ነው። ለዚህም እንደ ማስረጃ የምንጠቀመው ረሱላችን አለይሂ ሰላቱ ወሰላም ይሉ ነበረ አሰላዋቱል ኸምስ ወልጁሙዓቱ ኢለል ጁሙዓ አምስት አውቃት ሰላት ጁምዓ እስከ ጁምዓ ድረስ ወረመዳኑ ኢላ ረመዳን ረመዳንም እስከ ረመዳን ባለው ሙከፊራቱ ማ በይነሁነ ኢዘ ጅቱኒበል ከባኢር ትላልቅ ኃጢአት ትላልቅ ወንጀሎች ሰውየውን ከራቀ ትላልቅ ወንጀሎችን ከተጠነቀቀ ትናንሽ ኃጢአቶችን ያብሱለታል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ ሙስሊም ይሰኑ ፊ ሃዛ ልየውም በዚህ ቀን ላይ በዚህ በጁምዓ ቀን ከሚወደዱና ሱና ከሚሆኑ ነገራቶች ውስጥ ከثرة الصلاة على النبي صلى الله عليه وسلم በነቢዩ عليه الصلاة والسلام ላይ ሰላትን ማብዛት الحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه أجمعين بإذن الله تبارك وتعالى بالله فكار يزاري خطباتشن ملك تميونو فضائل وأحكام يوم الجمعة የጁሙዓ ቀን ትሩፋቶች ደረጃዎችና እንዲሁም የጁሙዓ ቀን አህካሞች በይኖች የምንመለከትበት ነው የሚሆነው بإذنላህ ተባረከ ወተዓላ ማለት ነው። እንደሚታወቀው ጌታችን አላህ ተባረከ ወተዓላ ቀናቶችን ከቀናቶች ያበላልጣል፣ ወራቶችንም ከወራቶች ያበላልጣል፣ እንዲሁም ፍጥረታቶችንም ከፍጥረታቶቹ እርስ በእርሳቸው ያበላልጣል ማለት ነው። ወረቡከ የኽሉቁ ማ የሻእ ወየኽታር ጌታ አላህ ተባረከ ወተዓላ የፈለገውን ይፈጥራል፣ የፈለገውን ይመርጣል፣ የፈለገውን ያበልጣል። ይሄ የአላህ ተባረከ ወተዓላ ችሎታና የአላህ ተባረከ ወተዓላ ጥበብ ነው ማለት ነው። አላህ ተባረከ ወተዓላ ካበለጣቸው ቀናቶች ውስጥ አላህ ተባረከ ወተዓላ ከመረጣቸው ቀናቶች ውስጥ የውሙል ጁምዓ የጁምዓ ቀን ነው ማለት ነው። የውሙል ጁምዓ የጁምዓ ቀን ከሳምንታት ቀናቶች ውስጥ በላጩ የሆነው ቀን ነው ማለት ነው። አቡ ሁረይራ በሚያስተላልፉት ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ ኸይሩ የውሚን ጠለዐት ዐለይሂ ሸምሱ የውሙል ጁምዓ ፀሐይ ከተወጣችበት ቀን ሁሉ በላጩ የሆነው ቀን ማለት የጁምዓ ቀን ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ፊህ ኹሊቀ አደም በጁምዓ ቀን ውስጥ ነው አደም ዐለይሂ ሰላም የተፈጠሩት። ወፊህ ኡድኺለል ጀነህ ጀነት ውስጥም የገቡት አደም ዐለይሂ ሰላም በጁምዓ ቀን ነው። ወፊህ ኡኽሪጀ ሚንሃ ከጀነትም የወጡት በጁምዓ ቀን ነው። ወላ ተቁሙ ሳዓቱ ኢላ ፊ የውሚል ጁምዓ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ ትንሣኤም የጁምዓ ቀን ቢሆን እንጂ አትቆምም። ሐዲቱን አልኢማም ሙስሊም ረሒመሁላህ ሰሒሓቸው ላይ ዘግበውታል ማለት ነው። እንዲሁም የጁምዓ ቀን ኃጢአቶች፣ ወንጀሎች የሚታበሱበት የሆነ ቀን ነው። ሰልማኑል ፋሪሲ ረዲየላሁ ዐንሁ በሚያስተላልፉት ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ይላሉ መን እግተሰለ የውመል ጁሙዓቲ ወተጠሀር የጁሙዓ ቀን የታጠበ እንዲሁም የተጽዳዳ ቢመስተጣዐ ሚን ጦህር በቻለው የጠራና እንዲሁም የጸዳ የሆነ ሰው ثم دهن أو مس من طيب ከዚያም በኋላ የተቀባ ወይም ደግሞ ሽቱን የነካ የሆነ ሰው ሽቱን የተቀባ የሆነ ሰው ثم راح فلم يفرق بين اثنين ከዚያም ወደ ጁምዓ ወደ መስጊድ የመጣ በሁለት ሰዎች መካከል ያለየ فصلى ما كتب له ከዚያም ለእርሱ አላህ የጻፈለትን የሰገደ ثم إذا خرج الإمام أنصت ከዚያም ኢማሙ ወደ ኹጥባው ወደሚያደርግበት ሚንበር ላይ በወጣ ሰዓት ዝም ያለ ሰው غفر له ما بينه وبين الجمعة الأخرى رواه البخاري ለዚህ ሰው ባለበት ጁምዓና በቀጣዩ ጁምዓ መካከል ያለው ወንጀል ይማርለታል አሉ ረሱሉ ሰለላሁ ዐለይሂ ወሰለም። በዚህ ጁምዓና በቀጣዩ ጁምዓ መካከል ያለው ወንጀል ይማርለታል ሲባል እዚህ ጋር የተፈለገው ትናንሽ የሆኑ ኃጢአቶቹ ወንጀሎቹ ናቸው የሚማሩለት ማለት ነው። ለዚህም እንደ ማስረጃ የምንጠቀመው ረሱላችን አለይሂ ሰላቱ ወሰላም ይሉ ነበረ አሰላዋቱል ኸምስ ወልጁሙዓቱ ኢለል ጁሙዓ አምስት አውቃት ሰላት
ጁምዓ እስከ ጁምዓ ድረስ ወረመዳኑ ኢላ ረመዳን ረመዳንም እስከ ረመዳን ባለው ሙከፊራቱን ማ በይነሁነ ኢዘ ጅቱኒበል ከባኢር ትላልቅ ኃጢአት ትላልቅ ወንጀሎች ሰውየውን ከራቀ ትላልቅ ወንጀሎችን ከተጠነቀቀ ትናንሽ ኃጢአቶችን ያብሱለታል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ ሙስሊም አልኢማም ሙስሊም ሰሒሓቸው ላይ በዘገቡት ሐዲስ። እንዲሁም ከዚህ ከጁምዓ ቀን ትሩፋትና እንዲሁም ታላቅነት ደረጃዎች ውስጥ በዚህ በጁምዓ ቀን ውስጥ ሰዓቱል ኢጃባ አለች። አላህ ተባረከ ወተዓላ ተለምኖባት የለማኝን ዱዓ የማይመልስበት ዱዓን መርሐባ የሚልበት አዎንታዊ ምላሽ የሚሰጥበት የሆነች ሰዓት አለች። በዛች ሰዓት ላይ አንድ ሙስሊም የሆነን ባሪያ ጌታውን አይለምንም አላህ ተባረከ ወተዓላ የለመነውን ቢሰጠው እንጂ። የእውቀት ባለቤቶች የኢስላም ሊቃውንቶች አህሉል ዒልም ረባንዩን ይህች ሰዓት ማነች የት ነች በሚለው ላይ የተለያየ አቋል ቢኖራቸውም ከ40 የሚበልጥ ቀውልም ቢኖራቸውም ነገር ግን ከአስር ሰላት በኋላ ነችም ተብሏል። በዚህም ላይም የመጣ ሐዲስ አለ ማለት ነው። ጃብር ብን ዓብድላህ አልአንሳሪ ረዲየላሁ ዐንሁ በሚያስተላልፉት ሐዲስ አልኢማም አቡ ዳውድ ወከዛሊከ ነሳኢ ሐሰን በሆነ ሰነድ በተዘገበው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ይላሉ የውሙል ጁሙዓቲ ፊንተ ዐሽራ ዩሪዱ ሰዓ የጁሙዓ ቀን 12 ሰዓት ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ላ ዩጀዱ ሙስሊሙን አንድ ሙስሊም አይገኝም የስአሉላህ ዐዘ ወጀለ ሸይአ አላህ ተባረከ ወተዓላን የሆነን ነገር እየለመነ አላህን እየተማጸነ አይገኝም በዚህ በጁምዓ ቀን ውስጥ ኢላ አታሁ አላሁ ዐዘ ወጀል አላህ የለመነውን ቢሰጠው እንጂ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ፈልተሚሱሃ አኺረ ሰዓትን ባዕደል ዐስር ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? ከዐስር በኋላ የመጨረሻው ሰዓት ላይ ፈልጓት አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እንዲሁም አቡ ሁረይራ ረዲየላሁ ተባረከ ወተዓላ ዐንሁ በሚያስተላልፉት ረሱሉ ዐለይሂ ሰላቱ ወሰላም ይላሉ ኸይሩ የውሚን ጠለዐት ፊህ ሸምሱ የውሙል ጁሙዓ ፀሐይ ከወጣችበት ቀን ሁሉ በላጩ የሆነው ቀን ማለት የጁምዓ ቀን ነው። ፊህ ኹሊቀ አደም ወፊህ ኡድኺለል ጀነተ ወፊህ ኡብር አደም በጁምዓ ቀን የተፈጠረው ጀነትም የገባው በጁምዓ ቀን ነው፣ ከጀነትም የወጣው በጁምዓ ቀን ነው። ወፊህ ሰዓቱን ላ ዩዋፊቁሃ ዐብዱን ሙስሊም በጁምዓ ቀን ውስጥ የሆነች ሰዓት አለች አንድ ሙስሊም የሆነን ባሪያ ያችን ሰዓት አያገኛትም ዩሰሊ የሚሰግድ ሲሆን ወይም እየሰገደ አያገኛትም ፈየስአሉላህ ፊሃ ሸይአ አላህ ተባረከ ወተዓላ እንደዛች ሰዓት ላይ የሆነን ነገር አይጠይቅም ኢላ አዕጣሁ ኢያህ ያንን ጥያቄውን አላህ ተባረከ ወተዓላ ቢሰጠው እንጂ። ቃለ አቡ ሁረይረተ ረዲየላሁ ዐንሁ አቡ ሁረይራ ይላሉ ይህን ሐዲስ የዘገቡት ፈለቂቱ ዐብደላህ ብነ ሰላምን ረዲየላሁ ዐንሁ አብዱላህ ብን ሰላምን አገኘሁትና ፈዘከርቱ ለሁ ሃዘል ሐዲስ ይህንን ሐዲስ አወሳሁለት አሉ አቡ ሁረይራ ረዲየላሁ ዐንሁ። ፈቃለ አነ አዕለሙ ቢትልከ ሰዓ እኔ ይህችን ሰዓት አውቃታለሁኝ አለ አብዱላህ ብን ሰላም ረዲየላሁ ዐንሁ። አንድ ባሪያ አላህ ተባረከ ወተዓላ ለምኖ የለመነውንና የጠየቀውን የማይመልስበት የሚሰጥበት የሆነች የጁምዓ ቀን ውስጥ የምትገኘውን ሰዓት አውቃታለሁኝ አለ አብዱላህ ብን ሰላም ለአቡ ሁረይራ ረዲየላሁ ተባረከ ወተዓላ ዐንሁ። አቡ ሁረይራ ምን አሉ? አኽቢርኒ ቢሃ ወላ ተظኑን እንግዳውስ አትንፈገኝ ንገረኝ አልኩት አሉ። ቃለ ሂየ ባዕደል ዐስር አብዱላህ ብን ሰላም ምን አለ? እሷ ማለት ከዐስር በኋላ ያለች ሰዓት ነች ኢላ አን ተግሩበ ሸምስ ፀሐይ እስከምትጠልቅ ድረስ። ፈቁልቱ ከይፈ ተኩኑ ባዕደል ዐስር ወቀድ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ላ ዩዋፊቁሃ ዐብዱን ሙስሊሙን ወሁወ ዩሰሊ እንዴት አልኩኝ አሉ አቡ ሁረይራ ረዲየላሁ ዐንሁ። እንዴት ከዐስር በኋላ ትሆናለች? ረሱሉ ዐለይሂ ሰላቱ ወሰላም አንድ ባሪያ የሚሰግድ ሲሆን ያችን ሰዓት አያገኛትም ዱዓውን ቢቀበለው እንጂ ከዐስር ሰላት በኋላ ደግሞ ሶላት የለም። እንዴት ከዐስር በኋላ ትሆናለች ብዬ ጥያቄ ያቀረብኩለት ለአብዱላህ ብን ሰላም። እሱም ምን አለ? አለይሰ ቀድ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም በእርግጥም መልእክተኛው ዐለይሂ ሰላቱ ወሰላም አላሉምን? من ጀለሰ መጅሊሰን የንተظሩ ሰላተ ፈሁወ ፊ ሰላህ የሆነ ቦታ ላይ የተቀመጠ ሰው ሰላትን የሚጠባበቅ ሲሆን የተቀመጠ እሱ ልክ ሰላት ላይ እንዳለ ነው አላሉምን? አለ አብዱላህ ብን ሰላም ለአቡ ሁረይራ። ቁልቱ በላ እንዴታ አልኩኝ ይላሉ አቡ ሁረይራ። እሱም ምን አለ? ቃለ ሁወ ዛክ እሱ ማለት ያ ነው አለ። ስለዚህ ከዐስር በኋላ ይህቺ አላህ ተባረከ ወተዓላ ለምነን የለመነውን የሚቀበልብን የሆነች ሰዓት ልትሆን ከዐስር በኋላ ተስፋ ይደረጋል ማለት ነው። እንዲሁም ደግሞ አልኢማም ሙስሊም ሰሒሓቸው ላይ በዘገቡት አቡ ቡርዳ ብን አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ ከአባቱ ከአቡ ሙሳ አልአሽዓሪ በሚያስተላልፈው የረሱሉ ዐለይሂ ሰላቱ ወሰላም ይላሉ አነ ሰዓተል ኢጃባ ማ በይነ አን የጅሊሰ አልኢማሙ ኢላ አን ቱቅዳ ሰላህ አላህ ተባረከ ወተዓላ ዱዓን የሚቀበልባት የጁምዓ ቀን ያለችው የሆነች ቀናት ማ በይነ አን የጅሊሰ አልኢማሙ ኢላ አን ቱቅዳ ሰላህ ኢማሙ ኹጥባ ለማድረግ ሚንበር ላይ ከተቀመጠ ጀምሮ ሰላቱ እስከሚጠናቀቅ ድረስ ነው የሚል ከረሱሉ ዐለይሂ ሰላቱ ወሰላም ተዘግቧል ማለት ነው።
ይሄ ምንም እንኳ ብዙ አቋልሽ ቢኖሩበት ራጅሑና ሰዋቡ ወይም ደግሞ አብዛኛው ከማስረጃ አንፃር የሚያደፋው ከአስር በኋላ ነው የሚለው ነው ማለት ነው። ወሚማ ዩሰኑ ፊ هذا اليوم በዚህ ቀን ላይ በዚህ በጁምዓ ቀን ከሚወደዱና ሱና ከሚሆኑ ነገራቶች ውስጥ كثرة الصلاة على النبي صلى الله عليه وسلم بنبي عليه الصلاة والسلام لي صلاة مبزات أوس بن أوس رضي الله عنه بميسر اللفوت رسول عليه الصلاة والسلام إلى من أفضل أيامكم يوم الجمعة يوم الجمعة ككنات تشاتشه له بلاجي هنا كان مالت يجمع كان فيه خلق آدم وفيه قبض وفيه النفخة بجمعة كان آدم تفدروا آدم بجمعة كان مستتازوا وفيه النفخة باكن دولا يمين نفاهم يجمع كنو وفيه الصعقة دنكات يوم مكستو يجمع كنو فأكثروا علي من الصلاة فيه بني لاي صلاة مورد بجمع كنوست أبزو إلى الرسول صلى الله عليه وسلم فإن صلاتكم معروضة عليه مكنياتهم إن أنت صلاة بني لاي يكرب اللي فقالوا يا رسول الله أنت يا الله من اكتنعوا يا صحابة وكيف تعرض عليك صلاتنا وقد أرمته برقدم أنت متسالة أفر لبسة أفر تنترسسالة انديت ينيا صلوات بانت لي يكرب الله البلوت إياك أكربوا رسول صلى الله عليه وسلم منالو إن الله عز وجل حرم على الأرض الله تبارك وتعالى بمدر الله إرما درقوال أن تأكل أجساد الأنبياء صلوات الله عليهم يا نبيات وچن أكل مدر اندات بلا الله تبارك وتعالى إرما درقوباتل حديثنا الإمام أحمد النالي لوچم زقبوتال سند صحيحنا عندهم دقمو بزي بجمعة كان بنبي عليه الصلاة والسلام لي صلاة مبزات يتوددنا بلاجنا يميونه مالتنا كيفية الصلاة على النبي صلى الله عليه وسلم كما علمنا هو بنبي عليه الصلاة والسلام لي يمنا ودو يا صلوات يزتو ويم كيفية هنيتو يا الله ملكتني عليه الصلاة والسلام عند استمروا يميونه رسول عليه الصلاة والسلام عندي صلوات ما ورد عند لبنا استمرونا فنقول اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد عندنا لازونا عندهم صحابة رسول الله صلى الله عليه وسلم يا الله ملكتني عليه الصلاة والسلام بالدروج بنبي عليه الصلاة والسلام لي صلاة أو ردوال كما أمرهم نبيهم نبياتشو صلى الله عليه وسلم بعززاتشو ملكو مالتنا باون ساعت لي صلوات تبلو سووش تسبسبو عنده يمرا عنده يتقبل يمبالو يهونو صلوات فهذا مما ينهى عنه الشريعة أي شريعة كم يكلكلونا فليت كونا من قد استنوا مالتنا إنني سووش نبي صلى الله عليه وسلم أن ودى اللهم بلو منكا كصحابة وشبلة نبي صلى الله عليه وسلم أن يودواتشو صحابة رسول الله صلى الله عليه وسلم يبريك تنيو عليه الصلاة والسلام بالدربوج تسبسبوا عنده يمرا للا يوتشو يتقبلوا صلوات يالوبت عندهم مسرج إلهم عندهم زقبا إلهم إينهم تكبار كصحابة تابعيوج أتباع التابعين عندهم الأئمة الأربعة أردت يمذهب مريوج الإمام أبو حنيفة والإمام مالك والشافعي وأحمد رحمهم الله أجمعين الله يزن الله تشونا إن على استمرهم على استلالفهم مالتهم سلزي عند سو صلواتو تقباينة نوروزند لبتشاو لا راسونو للميقباو عندهم دقمو صلوات مابزات مشال اللبت كما قال سبحانه وتعالى يا أيها الذين آمنوا صلوا عليه وسلموا تسليما جتتشن الله تبارك وتعالى إن أنت أمنتشو أمان يتشوي بمريكتنيو صلى الله عليه وسلم لاي صلوات أوردون دالو مالتنا صلوات بلو مالت من مالتنا لنبي صلى الله عليه وسلم دعاء ما درك مالتنا اللهم صل على محمد يتايهوي بمحمد صلى الله عليه وسلم لاي وداسين أورد وعلى آل محمد بنبي محمد صلى الله عليه وسلم تكتايوش لاي وداسين أورد وهذا دعاء للنبي صلى الله عليه وسلم لنبي عليه الصلاة والسلام دعانا إذن عند سوج صلوات النورد دالن بلو نبي صلى الله عليه وسلم يمي لمنو قالوا إيه صلوات سيهون شركنو يمي بالو نبي صلى الله عليه وسلم يدعى له ولا يدعى مع الله دعاء يدرق الله تشوالنجي كالله تبارك وتعالى أي لمنو نبي صلى الله عليه وسلم لنشتون يبال يا الله من يتنى عليه الصلاة والسلام ده رسول الله يبال رسول عليه الصلاة والسلام تمام يالله أشرون يبال إيه صلوات سيهون إيه بصلوات سم مقاراتنا بعد ملكون مفتشمنا ميهونو بذيك الله كم يوددوا كونوا تكباروا تشوست عندنا الاغتسال متاتب ነው የጁምዓ ቀን ከሚወደዱ ተግባራቶች ውስጥ መታጠብ ነው ሰምረት ብኑ ጀንደብ ረዲየላሁ ዐንሁ በሚያስተላልፉት ሐዲስ ረሱሉ ሰለላሁ ዐለይሂ ወሰለም ሚላሉ من توضأ يوم الجمعة فبها ونعمت የጁምዓ ቀን ውዱእ ያደረገ ሰው አማረች አሉ ረሱሉ ሰለላሁ ዐለይሂ ወሰለም ومن اغتسل فهو أفضل የታጠበ ሰው ደግሞ በላጭ ነው
رواه أحمد وغيره ورواته ثقة. ይህን ሐዲስ الإمام أحمد እና ሌሎችም ዘግበውታል። ሐዲሱን የሚዘግቡት የሆኑ አስተላላፊዎቹ ታማኞች ናቸው። ሐዲሱን ኢብኑ ኹዘይማ እና ሌሎችም ያኒ ጤናማ እንደሆነ መስክረዋል ማለት ነው። እንዲሁም እነዚህ ሐዲስ የሚያጠናክር የሆነ ሻሂድ አነስ ብን ማሊክ የዘገበው ጠበራኒ ያስተላለፉት የሆነ ሐዲስ አለ። እንዲሁም ደግሞ ከአቡ ሁረይራ የተዘገበ ሐዲስ አለ። ይሄ ሐዲስ ምን ይላል? በይነማ ዑመር ብን ኸጣብ ረዲየላሁ ዐንሁ የኽጡቡ ናስ የውም አልጁምዓ ዑመር ብን ኸጣብ የጁምዓ ቀን ኹጥባ እያደረጉ ሳለ إذ دخل عثمان بن عفان رضي الله عنه عثمان بن عفان رضي الله عنه ودى مسجد قبل فعرض به عمر رضي الله عنه فقال ما بال رجال يتأخرون بعد النداء عمر بن الخطاب من قالوا من هنا عندنا سوج أذان كتب على بوهلا يمي قددت يمي قيود يمي زقيوت لمن النوال فقال عثمان رضي الله عنه يا أمير المؤمنين ما زدت حين سمعت النداء أن توضأت ثم أقبلت أني አዛንን በሰማሁኝ ጊዜ ወደ አድርጌ ከመምጣት ምንም የጨመርኩት ነገር የለኝም። በሐጃ ቢዚ ሆኜ ነበረ። አዛንን በሰማሁኝ ሰዓት ወደ አድርጌ መጣሁኝ በማለት መልስ ሰጡ ማለት ነው። ከዚህ ምን ወስደው ዑስማን ብን አፋን ረዲየላሁ ዐንሁ ወደ አድርገው ብቻ እንደመጡ ነው። ይህ ማለት ትጥበት ዋጅብ ወይም ደግሞ ግዴታ እንዳልሆነ ይጠቁማል። ወይነማ ሙስተሐብ ነው ወይም ደግሞ ተወዳጅ ነው የሚሆነው። አንዳንድ ሐዲሶች ላይ መታጠብ ግዴታ ነው የሚሉ ነስ የመጡ ከሆነ እነዛን ሱናነቱ የተጠናከረና እንዲሁም የከበደ መሆኑን ይጠቁማሉ ብለን በሐዲሶች መካከል እናስማማለን ማለት ነው። ሰውየው ጁምዓ ቀን የሚታጠብበት ሰዓት የሚጀምረው የጁምዓ ቀን ፈጅር ከወጣ በኋላ ነው ማለት ነው። የሚያልቀው ደግሞ ያኒ አዛን ወይም ደግሞ ኒዳ አዛን ጥሪ ከተጠራ በኋላ አዛን ከተባለ በኋላ ትጥበት የለም ማለት ነው። ትጥበት እንደሚታወቀው ሱና ነው። ወስቲማዑ ኹጥባ ዋጅብ፣ ኹጥባን ማዳመጥ ደግሞ ዋጅብ ነው ማለት ነው። ሰውየው ሻወር ሳይወስድ አዛን ከተባለ ቀጥታ ወደ አድርጎ ወደ መስጂድ ነው መምጣት ያለበት። ለምን? ከመታጠብ የሚበልጠው ኹጥባውን ማዳመጥ ስለሆነ ሱናን ለማግኘት ብሎ ዋጅቡን ማሳለፍ የለበትምና ማለት ነው። እንዲሁም ከጁምዓ ቀን አሕካሞች ውስጥ ሙሳፊር በሆነ ሰው ላይ ሙቂም ባለሀገር በሆነ ሰው ላይ ግዴታ እንደሚሆን ሁሉ ጁምዓ ሰላት ግዴታ አይሆንም ማለት ነው። እንዲሁም ከጁምዓ ቀን አሕካሞችና ብይኖች ውስጥ ውጁቡል ኢስቲማዕ ሊልኹጥባ ኹጥባን ማዳመጥ ግዴታ ነው። ወተሕሪሙል ከላም ወልኸጢቡ የኽጡብ ኹጥባ የሚያደርገው ሰው ኹጥባ እያደረገ ማውራትና መነጋገር ሐራም ነው፣ የተከለከለ ነው። ንግግሩ ዋጅብ የሆነ ንግግር ቢሆን እንኳን ወለው ካነ አምረን ቢልማዕሩፍ ወነህየን አኒል ሙንከር በመልካም ማዘዝ እንኳን ቢሆን ከመጥፎ መከልከልም እንኳን ቢሆን ማለት ነው። ለዚህ ማስረጃችን ሰሒሐይን ቡኻሪና ሙስሊም ላይ በተዘገበው አቡ ሁረይራ በሚያስተላልፉት ሐዲስ ላይ ረሱሉ ዓለይሂ ሰላቱ ወሰላም ይላሉ ኢዛ ቁልተ ሊሳሒቢከ አንሲት የውመል ጁሙዓቲ ወልኢማሙ የኽጡብ ፈቀድ ለገውት። ረሱሉ ዓለይሂ ሰላቱ ወሰላም ይላሉ የጁምዓ ቀን ኢማሙ ኹጥባ እያደረገ ካጠገብህ ላለው ጓደኛ እያወራ ነበርና ዝም በል ካልከው ጁምዓህ ውድቅ ሆኗል ይላሉ ረሱሉ ዓለይሂ ሰላቱ ወሰላም። የጁምዓ ቀን ማውራት ሙንከር ነው። ሙንከር የሆንን ነገር ለማስወገድ ብለህ አንሲት ማለትህ ራሱ ሙንከር ነው። ዝም በል ብለህ መናገርህ ራሱ የተወገዘ ነው የሚሆነው። የአንተም ጁምዓ ውድቅ ይሆናል። ያኒ የጁምዓውን አጅር አታገኝም ማለት ነው። ስለዚህ የጁምዓ ቀን ማውራት የተከለከለ ነው የሚሆነው። ምናልባት ሰውየው ባጠገብህ ሆኖ እያወራ ከሆነ በኢሻራ ወይም በጠቀሳ እንዳያወራ ጥቆማ ልታደርግለት ትችላለህ። ከዛ ውጪ ዝም በል ብሎ መናገርም አይቻልም ማለት ነው። ስለዚህ የጁምዓ ቀን ማውራት የተከለከለ ነው ማለት ወከዛሊከ ተስዊየቱ ሱፉፍ ያኒ ኹጥባ እየተደረገ ሶፍን አስተካክሎ ማለት ከዚህ ማለት መንቀሳቀስ ይህም የተከለከለ ነው የሚሆነው። እንዲሁም ደግሞ ያኒ ኹጥባውን እንዳይሰማ ቢዚ የሚያደርጉት የሆኑ ነገራቶችን መፈጸም፣ ሲዋክ መሰውቅ ይህም ይከለከላል። ዚክር ማለትም ይከለከላል ኢማሙ ኹጥባ እያደረገ። እንዲሁም ደግሞ ነፍል ትርፍ ሰላትን መስገድም ይከለከላል ተሕየተል መስጂድ እስካልሆነ ድረስ። ያኒ ሰውየው ከውጭ መጥቶ መስጂድን የሚዘይርበት የሆነ 2 ረክዓ ሶላት አለ፣ ተሕየቱል መስጂድ ይባላል። እሱን መስገድ አለበት። ከዛ ውጭ ግን ትርፍ ሰላት መስገድ የለበትም ማለት ነው። እንዲሁም የጁምዓ ቀን ላይ የሚወሱ ከሆኑ አሕካሞች ውስጥ ለጁምዓ ቀን ቀብልያ ሱና ራቲባ የለውም። የጁምዓ ቀን ቀብልያ ሱና ራቲባ የለውም ማለት ነው። ከጁምዓ ቀን በፊት 4 ረክዓ ሱና ዋጅብ ያኒ ሱና ሙአከድ የተጠና የሆነ ሱና አለ የሚል ከረሱል ዓለይሂ ሰላቱ ወሰላም አልተገኘም። ወኢነማ ነፍል ሙጥለቅ ስድ የሆነ ነፍል ነው ከነቢዩ ዓለይሂ ሰላቱ ወሰላም የተገኘው ማለት ነው። እንዲሁም ደግሞ ከጁምዓ ቀን ላይ ከሚወሱ አሕካሞች ውስጥ አተብኪር ኢለል ጁምዓ ወደ ጁምዓ በጠዋት መምጣት አበክሮ መምጣት ይህም ሱና ነው። ረሱሉ ዓለይሂ ሰላቱ ወሰላም በመጀመሪያው ሰዓት ወደ ጁምዓ ቀን የመጣ 1 ግመል እንዳቀረበ ነው ብሏል። በሁለተኛው ሰዓት ወደ ጁምዓ የመጣ
አንድ ከብት እንዳቀረበ ነው ብለዋል። በሶስተኛው የመጣ ደግሞ ፍየል እንዳቀረበ ነው ብለዋል። ፍየል ለአላህ ተባረከ ወተዓላ እንዳቀረበ በአላህ ተባረከ ወተዓላ መንገድ ላይ እንደሰጠ ነው የሚቆጠረው። እንዲሁም ደግሞ በአራተኛው ሰዓት የመጣ ደጃዛን ዶሮን እንዳቀረበ ነው ብሏል። በአምስተኛው ሰዓት የመጣ ደግሞ ያኒ ቤዳ እንቁላል እንዳቀረበ ይቆጠርለታል ብሏል ረሱሉ ሰለላሁ ዐለይሂ ወሰለም። ስለዚህ እነዚህን አሕካሞች በመጠበቅ ጁምዓ ቀን ዒዱል ሙስሊሚን ዒዱል እስቡዕ የሙስሊሞች ሳምንታዊ ዒድ መሆኑን አውቀን አላህ ተባረከ ወተዓላ በዚህ ቀን ላይ ከምትገኘው አላህ ዱዓን የሚቀበልባትን ቀን ተሐሪ በማድረግና በመጠባበቅ ጊዜያችንን፣ ፉርሳችንን፣ እድላችንን እንጠቀም ይገባል። አላ ሰሉ ወሰሊሙ ዐላ መን ኡሚርቱም ቢሰላቲ ዐለይሂ ሐይሱ ያእሙሩኩም ረቡኩም ቢቀውሊሂ ኢነላሀ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድን ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ። የጁምዓ ቀን ላይ ከሚወሱ አሕካሞች ውስጥ አንደኛው ሰለዋት በሚባል ሰዓት ማህበረሰቡ ወይም ደግሞ ህዝቡ ጮሁ ሰለዋት ማለት አይችልም። አንዳንድ መስጂዶች ላይ እንደሚደረገው ማለት ነው። ያኒ ኢማሙ ኹጥባ በሚያደርግ ሰዓት በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት በሚያወርድ ሰዓት ሁሉም ሰው ራሱን በሚያሰማ ቀድር እንጂ ሰለዋት ማውረድ የሚችለው ጮሁ ያኒ ሰለዋት ማውረድ አይቻልም። ይህም ከዝምታ ነው የሚመደበው። ነቢዩ ሰለላሁ ዐለይሂ ወሰለም ዝም በሉ ከሚለው አሕካም ውስጥ ነው የሚመደበው። ሌላው ደግሞ ኢማሙ ያኒ ኹጥባ በሚጨርስ ሰዓት ዱዓ በሚያደርግም ሰዓት ጮሁ አሚን ማለት አይቻልም ማለት ነው። ወኢነማ አሚን የሚሉት ህዝቦች ራሳቸውን በሚያሰሙና ለራሳቸው በሚሰማቸው መጠን ነው እንጂ ህዝቡ በአንድ ጮሁ አሚን ማለትም ያኒ በኹጥባ ላይ የተከለከለ ነው የሚሆነው። ሌላኛው ደግሞ ኸጢብን የተመለከተ ነው። ኹጥባው ያኒ ኸጢቡ ኹጥባ የሚያደርገው አካል ኹጥባ የሚያደርግ ሰዓት እጁን አንስቶ እጁን አንስቶ ዱዓ ማድረግም አይችልም። ከነቢዩ ዓለይሂ ሰላቱ ወሰላም የተገኘው መጠቆሚያ ጣታቸውን ሰንዝረው ወይም ደግሞ ጠቁመው ነበረ የጁምዓ ቀን ዱዓ የሚያደርጉት ማለት ነው። ኢዘን ዱዓ በሚደረግም ሰዓት እጅ መነሳት የለበትም። ያኒ የጁምዓ ኹጥባ ሰዓት ማለት ነው። ከዛ ውጭ ባሉ ዱዓዎች ላይ መተለን ሰውየው ዱዓ በሚያደርግ ሰዓት ለብቻው እጁን አንስቶ ዱዓ ያደርጋል። ይሄ መሽሩዕ የተደነገገ ነው ማለት ነው። አማ የጁምዓ ኹጥባ ላይ ጣታቸውን ነበር ረሱሉ ሰለላሁ ዐለይሂ ወሰለም የሚያነሱት ማለት ነው። اللهم أعز الإسلام والمسلمين اللهم أذل الشرك والمشركين وآخر دعوانا أن الحمد لله رب العالمين قوموا إلى صلاتكم يرحمكم الله.